ቲክቶክ ላይ ቪዲዮአችሁ ዜሮ እይታ እያለ እያስቸገራችሁ ነው፣ ወይም ደግሞ የትኛውም የሶሻል ሚዲያ ላይ በተመሳሳይ ሁኔታ ቪዲዮዎቻችሁ ቫይራል አልሆን እያሉ እያስቸገሯችሁ ነው። እንደዛ ከሆነ ምንም እንዳያሳስባችሁ። ምናልባት አካውንታችሁ ከነዚህ 5 ችግሮች ውስጥ በአንደኛው ችግር ተጠቅቶ ሊሆን ስለሚችል እያንዳንዱን 5 ችግሮችንና መፍትሄዎቻቸውን ይዤላችሁ መጥቻለሁ። የትኛውም የሶሻል ሚዲያ አካውንት ሊኖራችሁ ይችላል። እንዲሁም ደግሞ ኢንተርናሽናል አካውንት የከፈታችሁ ጀማሪዎች ወይም ደግሞ ለረጅም ጊዜ አካውንት ኖራችሁ ነገር ግን ብዙ እይታዎችና ብዙ ፎሎወሮችን ልታገኙ ካልቻላችሁ በእርግጠኝነት አካውንታችሁ በእነዚህ ችግሮች የተጠቃ ሊሆን ስለሚችል እያንዳንዱን በጥንቃቄ እንድትመለከቱኝ እፈልጋለሁ። ይህ ብቻ አይደለም፣ ኢንተርናሽናል አካውንት በተለይ ያላችሁ ሰዎች ከሆናችሁ ደግሞ ብልሚ በእርግጠኝነት አካውንታችሁ ዜሮ እይታ እያለ የሚያስቸግራችሁ ከሆነ ከነዚህ ችግሮች ውስጥ በእርግጠኝነት አንደኛው ችግር ይኖርበታል። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁኑ ሰብስክራይብ በማድረግ ቤተሰብ ነው። የትኛውም ሶሻል ሚዲያ ላይ ሊሆን ይችላል፣ በተለይ ደግሞ ቲክቶክ ላይ እንዲሁም ደግሞ ኢንተርናሽናል አካውንት ከፍታችሁ ያ ኢንተርናሽናል አካውንት ግን ገንዘብ መስራት አቅቶት ሞኔታይዝም መሆን አቅቶት ዜሮ እይታ እያለ የሚያስቸግራችሁ ከሆነ እነዚህ ችግሮች ውስጥ አንዱ ውስጥ ሊኖር ይችላል። እነዚህም 5 ችግሮች እያንዳንዱን የምንመለከተው ይሆናል። እነዚህን ችግሮችን ደግሞ እንዴት ሶልቭ ማድረግ እንደምትችሉ የማሳያችሁ ይሆናል። የመጀመሪያው ወይም ደግሞ አንደኛው የሚሆነው ፖስቲንግ ቱ ፍሪኩዌንትሊ ነው። ያ ማለት በጣም ብዙ ቪዲዮ ደጋግማችሁ ፖስት ማድረግ። ያም አዲስ አካውንት ከፍታችሁ ወይም ደግሞ ብራንድ ኒው አካውንት ከፍታችሁ የአካውንታችሁ ላይ ግን ምንም ነገር ሳሰሩበት አካውንታችሁን ዋርም አፕ ሳታደርጉት በተደጋጋሚ በጣም ብዙ ቪዲዮዎች ፖስት የምታደርጉ ከሆነ እመኑኝ ዜሮ እይታ ነው የሚሆነው። ምክንያቱም ቲክቶክ የእናንተን አካውንት ኮንሲደር የሚያደርገው እንደ ቦት ነው። ሶ አዲስ አካውንት ሲከፈት ቲክቶክ በቻይና በኢንዶኔዥያ በተለያዩ የኤዥያ ካንትሪዎች ስፔሻሊ ደግሞ አፍሪካ የተወሰኑ ካንትሪዎች ላይ አካውንት እየከፈቱ የማይሆኑ ስራዎችን እየሰሩ የሚገኙ ሰዎች ስላሉ አካውንታቸውን እንደምን ይቆጥረዋል? እንደ ቦት ኮንሲደር አድርጎ ስለሚቆጥረው ምንም አይነት ኢንተራክሽን ሳታደርጉ ቀጥታ ፖስት የምታደርጉ ከሆነ እመኑኝ ቪዲዮዎቻችሁ ዜሮ እይታ ነው የሚኖራቸው። ስለዚህ ይህንን ነገር ለማስቀረት ቢያንስ በ24 ሰዓት ውስጥ ከ3 ሰዓት በላይ ቲክቶክን ኢንጌጅ ማድረግ አለባችሁ። አዲስ የከፈታችሁትን አካውንት በከፈታችሁት በ24 ሰዓት ውስጥ። ያ ማለት ኢንጌጅመንት ማለት ላይክ ልታደርጉ ትችላላችሁ፣ ሼር ልታደርጉ ትችላላችሁ፣ የሰውን ቪዲዮ ኮመንት ታደርጋላችሁ፣ ሴቭ ታደርጋላችሁ፣ እንዲሁም ደግሞ ሪፖስት ልታደርጉ ትችላላችሁ። ይህንን ካደረጋችሁ በኋላ ደግሞ ቀጣዩ ወሳኙ ስቴፕ 24 ሰዓት ከተሻገራችሁ በኋላ አዳዲስ አካውንቶችን ፎሎ ማድረግ። ከ24 ሰዓት በኋላ ደግሞ አዳዲስ አካውንቶችን ፎሎ ማድረግ ማለት አዳዲስ አካውንቶችን ስል የተመቻችሁን አካውንት 100,000 1 ሚሊዮን ተከታይም ሊኖረው ይችላል ፎሎ በማድረግ ኢንጌጅ ማድረግ። ቀጣይ 48 ሰዓቱን ፎሎ እያደረጋችሁ በተመሳሳይ ሁኔታ ደግሞ እንደዚሁ ቪዲዮዎችን እያያችሁ ኢንጌጅ ማድረግ ይኖርባችኋል። ስለዚህ ጠቅላላ በከፈታችሁት በ48 ሰዓት ውስጥ የ6 ሰዓት ኢንጌጅመንት የመጀመሪያውን 24 ሰዓት ላይክ፣ ሼር፣ ኮመንት፣ ፎሎ በማድረግ ኢንጌጅ ማድረግ፣ ቀሪውን 24 ሰዓት ደግሞ ፎሎ አድርጋችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቶታል ከ6 ሰዓት ያላነሰ ኢንጌጅመንት መፍጠር የቲክቶክ አካውንታችሁ ሞር ኢንጌጅድ እንዲሆንና ዋርም አፕ እንዲያደርግ ትረዱታላችሁ። ሁለተኛው ሌላኛው ዜሮ እይታ እንድታገኙ የሚያደርጋችሁ ወይም ደግሞ ቪዲዮዎቻችሁ ቫይራል እንዳይሆኑ ከሚያደርጋችሁ ዋነኛው ምክንያት ውስጥ ቪዲዮዎቻችሁን ፖስት ስታደርጉት አንደር ሪቪው ውስጥ ይገባሉ። ሶ አንደር ሪቪው ውስጥ ሲገባ ለተወሰኑ ደቂቃዎች ቪዲዮዎቻችሁ ሆልድ ይደረጋል። ስለዚህ ኤፍዋይፒ ጋር አይመጣም ወይም ደግሞ ፎር ዩ ፔጅ ላይ አይመጣም። ሶ ፎር ዩ ፔጅ ላይ ካልመጣ ያ ቪዲዮ በደንብ ኢንጌጅ አይደለም ብላችሁ ታስባላችሁ ማለት ነው። ስለዚህ ይሄ ደግሞ ብዙ ጊዜ የሚደጋግም ወይም ደግሞ አንደር ሪቪው ውስጥ እንዲገባ ከሚያደርገው ሁኔታ የመጀመሪያው ኮሚኒቲ ጋይድላይን ጥሳችሁ ከነበረ ከዚህ በፊት አሁንም በድጋሚ አይፈቅድላችሁም። ስለዚህ እንደ ዋርኒንግ ይይዘዋል። አካውንታችሁን የተወሰነ ደቂቃ ይይዝባችኋል። ሶ ከተወሰነ ጊዜያት ኢንጌጅመንት በኋላ ሜቢ ሳምንትም ሊቆይ ይችላል ፖስት እያደረጋችሁ ስትሄዱ ከዛ ሊስት ያስወጣና ቪዲዮዎቻችሁ ፑሽ እንዲደረጉ ይረዳችኋል። ሁለተኛው ደግሞ ስትራይክ ካለው አካውንታችሁ ከዚህ በፊት ስትራይክ አጋጥሞት ከሆነ ይህ ችግርም በድጋሚ ይገጥማል ማለት ነው። ስለዚህ ስትራይክ ካለ ዋርኒንግ ካለበት ወይም ደግሞ ኮሚኒቲ ጋይድላይን ከጣሰ እንዴት ነው ማስተካከል የምንችለው ካላችሁ ኮሚኒቲ ጋይድላይን ካለ ጥያቄዎች አሉ። 7 ጥያቄዎች ቲክቶክ ላይ ያለ እነዛን ጥያቄዎች በመመለስ ኮሚኒቲ ጋይድላይናችሁን ማጥፋት ትችላላችሁ። ስትራይክ ደግሞ ቀኖች አሉት። ይህን ያህል ቀን ከቆየ በኋላ ራሱ ዲስአፒር ያደርጋል ማለት ነው። ለረጅም ቀናት ከቆየ በኋላ ራሱን ዲስአፒር ያደርጋል ሌላ ስትራይክ እስካልመጣባችሁ ድረስ ማለት ነው። 3 ጊዜ ስትራይክ ካረጋችሁ ያው አካውንታችሁ እንደ ዩቲዩብ እንደሚዘጋ ታውቃላችሁ። ሶስቱን ሶልቭ በማድረግ ቪዲዮዎቻችሁን ፖስት ስታደርጉ ኮሚኒቲ ጋይድላይን የጠበቀ መሆን አለበት ማለት ነው። ሌላው ሶስተኛው ብዙዎቻችሁ ዜሮ እይታ እንድታገኙ ከሚያደርጋችሁ እንዲሁም ደግሞ የቲክቶክ አካውንታችሁ በጣም እንዲዳከምና ምንም አይነት ፎሎወር ምንም አይነት ላይኮች፣ ኮመንቶች እንዲሁም ሼር ከዛ ውጭም ደግሞ እይታ እንዳይኖረው የሚያደርገው ዱፕሊኬትድ የሆኑ ኮንተንቶችን ፖስት ማድረግ። ዱፕሊኬትድ የሆኑ ኮንተንቶች ማለት ከእናንተ በፊት ሌላ ሰው ፖስት ያደረገው ከሆነ እናንተ ደግማችሁ ፖስት ማድረግ። ይህ ችግር በብዛት የምመለከተው አዲስ ጀማሪ ለሆኑ ኮንተንት ክሬተሮች ነው። ምክንያቱም አዲስ ጀማሪ ሲሆኑ ቪዲዮ መቅረጽ ይፈራሉ፣ ራሳቸው ኤዲት ማድረግ ምናምን ስኪሉ ስለማይኖራቸው የሰውን ኮንተንት አምጥተው ፖስት ያደርጉታል። ስለዚህ ኦልሬዲ ቲክቶክ ያን ኮንተንት ያውቀዋል፣ ያን ቪዲዮ ያውቀዋል። ስለዚህ ቪዲዮዋችሁ የእናንተ ድጋሚ እንዲታይ አይፈቅደውም። ቢኮዝ ኦልሬዲ ፈርስት ፖስት ያደረገው
አካል ስላለ ማለት ያ ብቻ ሳይሆን ቪዲዮዎቻችሁ የተወሰነች እይታ እንኳን ቢያገኙ ፎር ዩ ፔጅ ላይ ሪኮመንድ አያደርገውም። ኤሊጂብል ፎር ዩ ፔጅ ብሎ እናንተ ጋር ራሱ ዋርኒንግ ያመጣል። ስታቲስቲክሳችሁ ጋር ስትገቡ አናሊቲክሳችሁ ጋር ያሳያችኋል፣ ዋርኒንግ ያመጣባችኋል። እሱን ማስተካከል ይኖርባችኋል። የእናንተ ቪዲዮ ነው ፖስት ማድረግ ያለባችሁ። ከዛ ውጭ አንኦሪጂናል የሆኑ ኮንተንቶችን ፖስት ካደረጋችሁ፣ አንኦሪጂናል ማለት የሰውን ኮንተንት ደግማችሁ ፖስት ካደረጋችሁ፣ ያ የሰውን ኮንተንት ሪፖስት መደረግ የሚችልበት ዌይ አለ፣ ግን ኤዲት መደረግ ያለበት ኮንተንቱ ቼንጅ መደረግ ያለበት መንገዶች አሉ። እሱን ደግሞ የቲክቶክ ማስተር ክላሳችን ላይ እያንዳንዱን እንዴት የሰውን ኮንተንት ራሱ ፖስት ማድረግ እንደምችሉ፣ እንዴት ኦሪጂናል የሆኑ ኮንተንቶችን መስራት እንደምችሉ፣ እንዴት ኮፒራይቶች እንዳይዝባችሁ ማድረግ እንደምችሉ፣ እንዴት ኤሊጂብል ሆናችሁ ቪዲዮአችሁን ለብዙ ሰዎች እንዲዳረስ ማድረግ እንደምችሉ ከእያንዳንዱን ከአስከፈ ከኤዲቲንጉ ከኮንተንት አመራረጥ እያንዳንዱ ነገር ኮርስ ስላዘጋጀን ያንን ኮርስ መመዝገብ ስላችሁ የሶስተኛ ዙር ማስተር ክላስ ኮርሳችን የ3 ቀን ዲስካውንት አድርገናል። በብዙ ተማሪዎች ጥያቄ መሰረት የ3 ቀን ዲስካውንት አድርገናል። 50% ዲስካውንት ነው። ስለዚህ ከዛሬ ከሰኞ ጀምሮ እስከ ሮብ ድረስ ወይም ደግሞ ከሐምሌ 21 እስከ ሐምሌ 23 ድረስ ለሚመዘገቡ ተማሪዎች የ50% ዲስካውንት ስላለ ይህ ዕድል ሳያመልጣችሁ አሁኑ ተመዝገቡ። ህይወታቸውን በስርዓት የምትቀይሩበት ኮርስ ነው። ይህንን ዲስካውንት ያደርገው በተደጋጋሚ ስለተጠየቅ ነው። ዱፕሊኬትድ ኮንተንት ላይ ነው ቪዲዮዎችን እንዳይተካ የሚያደርገው ሌላኛው ምክንያት ደግሞ አንደኛው ቪዲዮዎችን ፖስት አድርገን ነው እይታ አላገኘም ብለን ዲሊት ካደረግነው እና መልሰን ፖስት ብናደርገው ወይም ደግሞ የሆነ አካውንት አለን እዚህ ጋር ሌላ አካውንት አለ፣ ሁለት አካውንቶች ነው እዚህ ጋር ፖስት አድርገ ነው ከዛ ይሄኛውን አካውንት ወይ ሸጥ ነው ወይ ዘጋ ነው ብቻ ይሄኛውን አካውንት ዲስአፒር ለማድረግ ፈለግ እዚህ ጋር ያሉትን ኮንተንቶች ዲሊት አድርገን እዚህ ጋር ሪፖስት ስናደርገው ቪዲዮአችን ምን ይሆናል ማለት ነው? አይታይም ማለት ነው። ስለዚህ ድጋሚ ቪዲዮን የራሳችሁ እንኳን ቢሆንም ድጋሚ ፖስት አጥፍታችሁ ፖስት ብታደርጉት the same ቪዲዮአችሁ እንዳይታይ ያደርገዋል፣ እይታው በጣም ይቀንሳል። ይህንን በኤክስፐሪመንት እኔም በተደጋጋሚ ስለሞከርኩትና ስለሰራ ነው። ከዚህ በፊት በሰራሁት ቪዲዮ ላይ እንዴት በወር 500,000 መስራት እንደቻልኩኝ የሚያሳየው እዚህ ቪዲዮ ጋር እያንዳንዱን አብራርቼ ሰርቼላችኋል። ብዙ አካውንቶች ተዘግተውብኝ እያንዳንዱ አካውንቶች ላይ ለርን አድርጌ ከአመታት ኤክስፔሪየንስ በኋላ ምን ያህል ገንዘቦችን ልሰራ እንደቻልኩኝም አሳይቻችኋለሁ። ያንን ቪዲዮ ገብታችሁ በመመልከትም እንዴት ማስተካከል እንደምችሉ ማወቅ ትችላለን። ሌላኛው እዚህኛው ሶስተኛ ፖይንት ላይ የምንመለከተው ወሳኝ ጉዳይ ደግሞ ዱፕሊኬትድ ኮንተንት ውስጥ የሚካተተው ቪዲዮአችሁን ዲሌት አድርጋችሁ ሌላ ቪዲዮ ፖስት ማድረግ። ለምሳሌ ይሄንን ቪዲዮ ፖስት አደረኩት እይታ አላገኘም፣ ዲሌት አድርጌ ሌላ ቪዲዮ ፖስት ባደረግ ሌሎችም ቪዲዮዎች ፖስት አያደርገውም፣ ኢንጌጅ አያደርገውም ወይም ፑሽ አያደርገውም ቲክቶክ። ቢኮዝ ይሄኛው ዲሌት የተደረገው ቪዲዮ የቲክቶክ አልጎሪዝምን ያፋልሰዋል ወይም ያበላሸዋል። ሲሪየስ እንዳልሆናችሁ ቲክቶክ ላይ የምትለቁትን ቪዲዮ በጥንቃቄ እንደማትመርጡ ጊቭ አፕ እንደምታደርጉ ኮንሲደር ስለሚያደርግ አልጎሪዝሙ ትሬን የተደረገበት ዲሌት የምታደርጉ ከሆነ ፖስት አድርጋችሁ ዲሌት አድርጋችሁ ሌላ ፖስት የምታደርጉ ከሆነ አዲሱን ፖስታችሁን ኢንጌጅ አድርጉ። ብዙ ጊዜ ሊወስድ 6-7 ቀን ሊፈጅ ይችላል። ያ ቀኑ ብቻ አይደለም ኮንተንታችሁም ደግሞ በ20 በ30ዎች የሚቆጠር ኮንተንቶች ድረስ ሊሄድ ይችላል። አይ ነው እኔ እንደዚህ አይነት ችግር ገጥሞኝ በ6ኛው ቪዲዮ ፖፕ አፕ ማድረግ ይችላል ወይም ደግሞ በደንብ ቫይራል ሊሆን ይችላል ቪዲዮ። ነገር ግን እናንተ እስከዛ ድረስ ሊሄድበት የሚችል ሁኔታ ያጋጥማል። ከዛ ውጭም ቪዲዮአችሁ በደንብ እንዳይታይ አድርጎ ዲስከሬጅ እንድትሆኑ ሊያደርጋችሁ ይችላል። አራተኛውና በጣም ብዙዎቹ የሚቸገሩበት ጉዳይ ደግሞ ብዙ ጊዜ በተደጋጋሚ ይላል ኮሚኒቲ ጋይድላይን ፕሊስ አንብቡት። የኮሚኒቲ ጋይድላይን ፖሊሲውንም ለማንበብ የቲክቶክ በጣም ረጅም ስለሆነ ሳምራይዝ አድርጌ @albetr21 የቴሌግራም ቻናል ላይ ፖስት አድርጌላችኋል። ሳምራይዝ አድርጌ ሜን ቶፒኮችን የኮሚኒቲ ጋይድላይን እንዴት መጠበቅ እንዳለባችሁ ቪዲዮዎቹ እንዴት ሪስትሪክትድ እንዳይሆን የሚያሳይ ነው። ስለዚህ አራተኛው ቪዲዮ ሪስትሪክትድ ቶፒክ ኤንድ ኪወርድስ ነው። ኪወርዶች እና የተከለከሉ ቶፒኮችን ፖስት ማድረግ ይሄ በጣም አደገኛ የሆነ ነገር ነው። ብዙዎቹ ግን በተደጋጋሚ የሚያደርጉት ስህተት ነው። ስለዚህ ይህንን ለማስተካከል አንደኛው የኮሚኒቲ ጋይድላይን በደንብ ማወቅና መረዳት አለባችሁ። እሱን ሳመራይዝ ተደርጎ እንዳልኳችሁ @albetr21 የቴሌግራም ቻናል ላይ ያለላችሁ ገብታችሁ ማንበብ ትችላላችሁ። እያንዳንዱ በቡሌት ፖይንት ተቀምጦላችኋል። ሁለተኛው ደግሞ ኢሌጋል የሆኑ ኮንተንቶችን ፖስት ማድረግ። ኢሌጋል ማለት ሰው ሲሞት ያለበት፣ ደም የሚታይበት የመሳሰሉት ዊርድ የሆኑ ኢቨንቶች ካሉበት እነዛን ማድረግ ክልክል ነው። ሶስተኛው እዚሁ ጋር ኢሌጋል ከሚባሉት ጋር ምንድነው የሚባሉ ፎልስ የሆኑ ኢንፎርሜሽኖችን የምትሰጡ ከሆነ ወይ ደግሞ ሄት ስፒቾች ካሉበትም ይሄኛው ኮሚኒቲ ጋይድላይን ይጣሳል ብሎ ይታሰባል። አራተኛው እኔ አጋጥሞኝ የነበረ ከዚህ በፊት በነገርኳችሁ ታሪክ ላይ አጋጥሞኝ የነበርና አካውንቴን ዋርኒንግ ውስጥ ከቱት ከነበረው አንደኛው ጉዳይ ስቶሪ ፖስት ስታደርጉ ስቶሪ ጋር ፖስት ያደረኩትኝ ከጀርባ የሆነ ሰው እየቀረጸኝ ግን ከፊት ለፊቴ ገደል ነው ያለው። እየሮጥኩ መጥቼ ምናምን እዚህ ጫፍ ጋር ቆሜ ገደሉን እንደዚህ አሳይቶ ተራራ ነው የሚያሳየው። ይሄኛው ቀጥታ ከጀርባ መጥቶ ቀርጾኝ እንደዚህ ሲመጣ ያለው ፓርት ገደሉን ፓርት ስለሆነ የሚያሳይ ምንም አይነት የሰውን ኤንጌጅ የሚያደርግ ነው ማለት እንዲገፋፋ ሰውን ይህን ነገር እንዲያደርግ እንዲዘል እንዲወርቅ የሚገፋፋ ነገር ነው። ስለዚህ ብለው ኮሚኒቲ ጋይድላይን ጥሰት ብለው ስትራይክ ሰጥተው ነበር በሰዓቱ። ይሄንን
በደንብ ማወቅ ያለባችሁ ማለት። ኪወርዶችን ደግሞ ስትጠቀሙ ለምሳሌ ታይትላችሁ ጋር ዲስክሪፕሽናችሁ ጋር የምትጠቀሙትን ቃል ዲስክራይብ ለማድረግ ሪል የተፈጸመውን ኢቨንት እንኳን ቢሆን ዲስክራይብ በምታደርጉበት ሰዓት ኢሌጋል ወይም ደግሞ ኪወርዶቻችሁን ፊልተር አድርጋችሁ ተጠንቅቃችሁ መጠቀም ይኖርባችኋል። ሶ አምስተኛው ብዙ ጊዜ የሚያጋጥም እና ብዙ ጀማሪዎች የሆኑት አንዱ ቻናል እምቢ ሲላቸው ሌላ ሲከፍቱ፣ ሌላ እምቢ ሲላቸው ሌላ ሲከፍቱ፣ ነገር ግን ሳያውቁት ቲክቶክ የእነሱን ዲቫይስ ትራክ እያደረገ እንደሆነ ወይም ደግሞ የእነሱን ዲቫይስ ኢንፎርሜሽን እያገኘ እንደሆነ አያውቁም። ሶ ቲክቶክ አካውንታችሁን በሚገባ ምን አይነት ዋይፋይ እየተጠቀማችሁ እንደሆነ፣ ምን አይነት ስም እየተጠቀማችሁ እንደሆነ፣ ሎኬሽናችሁን ኤቭሪቲንግ ያውቀዋል እና ሌሎች ኢንፎርሜሽኖች። ስለዚህም ለዛም ነው እኛ የቲክቶክ ማስተር ክላሳችን ላይ እንዴት አድርጋችሁ ያን ነገር ማስተካከል እንደምችሉ ቪፒኤን ስለቀየራችሁ ብቻ አይደለም፣ እያንዳንዱ ሎኬሽናችሁን ሪጅናችሁን እንዴት ማስተካከል እንደምችሉ፣ እንዴት ዋይፋያችሁን ሪም ማድረግ እንዳለባችሁ ኤቭሪቲንግ የምናሳየው ይሄ ችግር እንዳይገጥማችሁ ነው። ስለዚህ አምስተኛው ጋር ሻዶ ባንድ ዲቫይሶች መጠቀም። ሻዶ ባንድ ማለት አንድ አካውንታችሁ ስትራይክ አግኝቶ ከሆነ ወይ ኮሚኒቲ ጋይድላይን ጥሰት ኖሮበት ወይም ደግሞ ቪዲዮዎቻችሁ በቅድም በጠቀስናቸው ችግሮች ውስጥ ቲክቶክ ሻዶ ባንድ ውስጥ ዲቫይሱን ይከተዋል። ያ ማለት የዲቫይሳችሁ ኢንፎርሜሽን ኤቭሪቲንግ አለ። የምትጠቀሙት ዋይፋይ ያውቃል፣ የምትጠቀሙት ሎኬሽን ያውቃል፣ ሲማችሁን ያውቃል። ሶ ይሄ ኢንፎርሜሽን ይኖረውና ፖስት ብታደረጉ ኦልሬዲ ከዚህ በፊት ስትራይክም ስላለበት አካውንታችሁ ዲቫይሱን ምን ውስጥ ከተዋል? ሻዶ ባንድ ውስጥ ከተዋል። ሶ ዲቫይሳችሁ ማለት ስልካችሁ ኦልሬዲ ሻዶ ባንድ ውስጥ ከገባ ፖስት ብታደርጉ የፈለጋችሁት ጽድት ያለ የፈለጋችሁ ኮሚኒቲ ላይ የጠበቀ ምናምን ቢሆንም ቪዲዮአችሁ ግን እንዲወጣ እድል አያገኝ። ቢኮዝ ዲቫይሱን እንደምን ከቶታል? ይሄ ችግር ያለበት ዲቫይስ ነው። ከዚህ ዲቫይስ የሚለቀቁ ማንኛውም ነገሮች ችግር አለባቸው፣ ኮሚኒቲ ጋይድላይን ይጥሳሉ ብሎ ስለሚያስብ ቲክቶክ እናንተ ቪዲዮዎቻችሁ በደንብ ፖፕ አፕ አድርገው እንዲወጡ እድል አይሰጣችሁም ማለት ነው። ስለዚህ ብዙ ጊዜ ስልካችሁ ላይ መልቲፕል የሆኑ አካውንቶችን ሳይን አፕ አታድርጉት። በቃ ቢበዛ 2-3 ከዛ በላይ አታብዙ። 6-7-8 እኔ የሆነ ሰው ጋር ሂቻለሁኝ 6-7-8 አካውንት አድርገውበት ማለት ነው። ቢበዛ ከ3-4 አትለፉ። ዲቫይስ ሳይን መልቲፕል አካውንት ሳይን ለማድረግ ሲቀጥል አንደኛው ስትራይክ ካለው ሌላውን የሚይዞባችሁ ስለሚሄድ እሱን ስትራይክ እንዳይኖር መጠንቀቅ ነው። ሌላኛው በጣም ወሳኙ ፓርት ይሄኛውን ችግር በጣም እየገጠማችሁ ከሆነ እንግዲህ አንዱ አካውንታችሁ ስትራይክ ውስጥ ከሆነ ዲቫይሱን ኮንሲደር ስለሚያደርግ ወይም ደግሞ ስለሚያውቀው አዲስ ቺፕ የሆነ ዲቫይስ ገዝታችሁ ወይም ስልክ ገዝታችሁ ፖስት ማድረግ ነው የሚኖርባችሁ ማለት ነው። ይህን ነገር ሁላ የተናገር ነው እንግዲህ የቲክቶክ እይታችሁ 0 እይታ ካጋጠመው ነው። ነገር ግን በጣም ወሳኙና ኢምፖርታንት የሚባለው ሌሰን ግን ማወቅ ያለብን የቲክቶክ አካውንት ስንከፍት እንዴት ነው ቲክቶክ አካውንታችን ዋርም አፕ የምናደርገው የሚለው ላይ መጠንቀቅ፣ ስፔሻሊ ቢግነር የሆናችሁ ሰዎች ማለት ነው። ብዙዎቻችሁ በውስጥ መስመር ትልኩልኛላችሁ ቪዲዮ 0 እይታን ያገኝ እባክህ በዚህ ጉዳይ እርዳን፣ ሁኬ ነው ወይ ምንድን ነው ችግሩ እየገጠመኝ ያለው ብላችሁ በተደጋጋሚ ጠይቃላችሁ። ይህን ሰልቭ ለማድረግ አንደኛ የኢንተርናሽናል አካውንት ከሆነ ኮኔክት የተደረገው ቪፒኤን ኦል ደ ታይም ኮኔክት መሆን አለበት። ሁለተኛ ስልካችሁን ሪሲት አድርጋችሁ ኮኔክት አድርጉት። ቢኮዝ ኦልሬዲ ዳታ ኢንፎርሜሽን ኤቭሪ ኢንፎርሜሽናችሁ ዲቫይሳችሁ ውስጥ ከዚህ በፊት ይጠቀምበት የነበረው ሎኬሽን ይታወቃል። አሁን ቲክቶክ ለምሳሌ ሎኬሽናችሁን ለመቀየር ስትሞክሩ 60 ቀን መቆየት አለባችሁ ይላል። እንደዛ የሚገጥማችሁ ዋነኛው ምክንያት ቢኮዝ ቲክቶክ ኤቭሪ ኢንፎርሜሽናችሁን ስለሚያውቅ ነው። ያን ነገር ለማስተካከል ሪሴት አድርጉት ዲቫይሳችሁን እና አዲስ አካውንት ክፈቱ። የከፈታችሁትን አዲስ አካውንት ቅድም በነገርኳችሁ መሰረት ዋርም አፕ አድርጉት። ዋርም አፕ ለማድረግ የምትፈልጉትን ኒሽ ቤሲካሊ ዋርም አፕ ቲክቶክ አካውንታችን ዋርም አፕ ማድረግ ራሱ ሌላ ራሱን የቻለ ቪዲዮ የሚወጣ ነው። በሱ ጉዳይ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ። ዋርም አፕ ቲክቶክ አካውንታችን ኢንተርናሽናል አካውንታችን እንዴት ነው የምናደርገው ብላችሁ አስቀምጡልኝ። ቪዲዮ እሰራላችኋለሁ በዛ ጉዳይ። እነዚህ ነገሮች ውስጥ ከነዚህ ከ5 ነገሮች ውስጥ አንዱን ችግር ሊኖረው ስለሚችል አካውንታችሁ ልትመረምሩትና ቼክ ልታደርጉት ይገባል። የቲክቶክ ማስተር ክላስን ለመመዝገብ 3ኛ ዙር የምትፈልጉ ሰዎች ካላችሁ በተደጋጋሚ ስለጠየቃችሁን እንዲሁም ለ3 ቀን ዲስካውንት አፎርድ ማድረግ ለማችሉ ሰዎች ለ3 ቀን ዲስካውንት ስላደረግንላችሁ ከዛሬ ከሐምሌ 21 እስከ ሐምሌ 23 የሚቆይ የ50% ዲስካውንት አድርገናል። አሁን ተመዝገቡ። ለመመዝገብ እዚህ ጋር በምትመለከቱት አታልበርት ኤክስ ቡት ላይ ገብታችሁ መመዝገብ ትችላላችሁ። ከዛ ውጭ ደግሞ እዚህ ቪዲዮ ላይ የምትመለከቱት ለማግኘት ሊንኩን ከፈለጋችሁ እዚህ ጋር ዩቲዩብ ጋር አልበት ረጋኒ ጋር ይሄ ቪዲዮ አለ አይደለ? ሌሎችም ቪዲዮዎች ጋርም ታገኛላችሁ። ይሄን ቪዲዮ ከፍታችሁ ባለፉት 30 ቪዲዮ ጋር ታች ዲስክሪፕሽን ላይ ታገኙታላችሁ። ታች ዲስክሪፕሽን ላይ እዚህ ጋር ሞር ብላችሁ ለምሳሌ ማስተር ክላስ ለመመዝገብ ይህን ሊንክ ይጫኑ። በቃ ይችኛዋን ሊንክ በመጫን ወደ ኢትዮ ወስዳችኋል፣ ወደ ቴሌግራም ይወስዳችኋል ማለት ነው። ቴሌግራም ጋር ስታርት ቡት ትላታላችሁ። ኦፕን ኢን ቴሌግራም ይሄ ይመጣላችኋል ማለት ነው። ቴሌግራም ጋር አልበትረ ቡት ይችት እዚህ ጋር መታችሁ ስታርት ኦልሬዲ ስታርት እናንተ ጋር ስታርት የምትል በተን ይኖራል ማለት ነው። ስታርት ትላላችሁ። ጆይን ቲክቶክ ማስተር ክላስ ቱዴይ ቴን በቃ ስለ ቲክቶክ ማስተር ክላሱ ይሁንና እያንዳንዱ ነገር ያወራላችኋል ማለት ነው። ቴን አፕሊኬሽን ፎርም
ፉል ኔም ይላል አልበትረ ዴንስታይን። ፎን ነምበር 0923336489። በዚህ ስልክ ቁጥር የምትፈልጉት ማንኛውም እገዛ ካለ ማንኛውም ጥያቄ ካለ መደወልና ልታናግሩ ትችላላችሁ። ከዛ ኢሜይል ይላል ኢሜይላችሁን አስገቡት። ለምሳሌ የኛ support@albetre.com ከዛ ዩዘር ኔማችሁን ይላል የቴሌግራም ዩዘራችሁን አስገቡ @albetre26። በዚህም የቴሌግራም ዩዘር ልታናግሩ እንችላላችሁ ጥያቄ ካላችሁ። የት ነው የምትኖሩት? ይህንን ስትሞሉ በጥንቃቄ ነው፣ ምክንያቱም ያላችሁበት ቦታ ሞር ስለሚያግዘን ማለት ነው ለምንሰጣችሁ አገልግሎት። ኢትዮጵያ ከሆነ ኢትዮጵያ፣ ከዛ ኮማ፣ አዲስ አበባ ከሆነ አዲስ አበባ ብላችሁ ኢንተር። አሁን ለምሳሌ አማራ ክልል ከሆነ ኢትዮጵያ አማራ ክልል፣ ከዛ ባህር ዳር ከሆነ ባህር ዳር፣ ትግራይ ከሆነ ኢትዮጵያ ትግራይ፣ መቀሌ ከሆነ መቀሌ እያላችሁ ስፔሲፋይ አድርጋችሁ ላኩልን። ስለ ኮርስ ዲስክሪፕሽኑ ኤቭሪቲንግ ይኸው ዋጋም እዚህ ጋር አስቀምጠንላችኋል። እኛን ሳፖርት ቲም ለማናገር የኛን ሳፖርት ቲሞች ለማናገር ከፈለጋችሁ በዚህ መደወል ለማናገር ትችላላችሁ። ከዛ አሁን እርግጠኛ ሆናችሁ ለመክፈል እርግጠኛ ከሆናችሁ አይውል ፔይ ነው በሉት ይመጣላችኋል። በእነዚህ የባንክ አማራጮች የከፈላችሁበትን ደረሰኝ እዚህ ቴሌግራም ጋር መላክ ነው። ከዚህ በታች በሚመለከቱ ቴሌግራም አድራሻ የከፈሉትን ደረሰኝ ላኩ ይላል። እንዳስገባችሁ እዚህ ቴሌግራም ጋር ትልካላችሁ ደረሰኛችሁን። የኛ ሳፖርቲንግ ቲም በ12 ሰዓት ውስጥ ቬሪፋይ አድርገው ኮንፎርሜሽን ይልኩላችኋል። የተመዘገባችሁበትን ፎርም ይልክላችኋል ማለት ነው። ከዛ ውጭም ደግሞ በ0923336489 ወይም ደግሞ @albetre26 ዳይሬክት ኮንታክት ልታደርጉ እንችላላችሁ። የራሳችሁን ገንዘብ እና ህይወት መገንባት የምትፈልጉ ከሆነ ብልሚ ይሄ ቪዲዮ ለእናንተ ነው።